ሀብታሙም ድሃን የሚረዳው ለራሱ ካለው ፍቅር ተነስቶ ነው። ላንተ የሆነ ነገር ሲያደርግል የሚሰማው ይሄ በቃ ኢምፖርታንት እንደሆነ እሱ በመኖሩ ምክንያት የሆኑ ሰዎች እንደበሉ ጭንቅላቱ ላይ ዶፓሚን ስለሚረጭለት ነው ከኪሹ እያወጣ የሆነ ገንዘብ የሚረጭለት። ሰልፍለስ የሆነ ላፍ ቀርቷል። ሁሉም ሰው ራሱን ይወዳል። ይሄ ደግሞ አስቀድሞ በመጽሐፍትም የተተነበየ ነው ወገኖቼ። ሰዎች በቀኑ መጨረሻ በዘመኑ መጨረሻ ራሳቸውን የሚወዱ ይሆናሉ ተብሎ ተነግሯል። ማንም ሰው ያለምንም ምክንያት እንደማይወደኝ፣ ማንም ሰው እኔ የሆንኩትን እንደማይሆንልኝ፣ ማንም ሰው እኔ የተጨነቅኩትን ጭንቀት እንደማይጨነቅልኝ፣ እነሱም ምንም እንዳልሰማ ይሆናሉ። አያችሁ፣ ችግራችሁን ለሰው አትናገሩ፣ ለፈጣሪ ንገሩትና አይቶ የሚረዳችሁን ሰው ይላክላችሁ። በዚህ ምድር ላይ ያለህ እያለ ህይወት ብርቱ ሰልፍ ነው ብሎ ቃል እግዚአብሔር ያስቀመጠል። አንፌር ናት፣ አግባብ አይደለችም ወገኖች። አሁን ለምን አግባብ አልሆነ? እናንተና አንድ እያገኙኛ ለምንድን ነው እንደዚህ የምናገኘው? እኔ ግን ለምንድን ነው ሁሌ እንደዚህ የምጠቀው? ዋይሚ በጣም በርካታ ሰው የሚጠይቀው ጥያቄ ምን መሰላችሁ? በእግዚአብሔር ዘንድ በልቡ WHY ወይም ደግሞ ለምን ወገኖች ፌመስ ኩዌሽን ነው በአምላክ ዘንድ ከተጠየቁ ጥያቄዎች ማለት ነው። ታዲያ ዋይሚ ለምን እኔ ላይ እንደዚህ ይደርሳል? ለምን እናንተና ላይ አልደረሰም? እኔ እኮ እንደዚህ እንዳይደርስብኝ እኮ 12 ምክንያት አለኝ ብላችሁ ደድራችሁ ስጨርሱ የህይወት ጥፋት የሆነ ቦታ ላይ ያልጠበቃችሁት ቦታ ያስገባችኋል። ብዙ የማትፈልጓቸው ነገሮች ከእናንተ እንዲወገዱ ብዙ ሞክራችሁ ጥራችሁ አሸነፍኳቸው ስትሉ ሰምቲንግስ ወደኋላ ሲጎትቷችሁ፣ ሰምቲንግስ የማትፈልጉት ቦታ ላይ ሲጥሏችሁ ትመለከታላችሁ። ቢኮዝ እዚህ ምድር ላይ የምትኖሩ በስጋ ውስጥ ያላችሁ ሰዎች ስለሆናችሁ ማለት ነው። እስከዛሬ ያለምንም ምክንያት የሚወደኝን አለማወቄ፣ የሆንኩትንና ያለሁበትን ጭንቀት ለማን መናገር እንደነበረብኝ መርሳቴ። ብዙዎቻችሁ በእንደዚህ አይነት ስሜት ውስጥ ያላችሁ ይመስለኛል። ትልቁ ስህተታችን ምን መሰላችሁ? ዓለምን ሁሉ የፈጠረና የሁሉም አምላክ ፈጣሪ አንኳኩ ይከፈትላችኋል፣ ጠይቁም ይሰጣችኋል ያለንን አምላክ ትተን እንኳን ቤታቸውን አንኳኩተን ችግራችንና ጭንቀታችንን ሊሰሙን አይደለም እኛን ለማየት ለሚደብራቸው ሰዎች ችግራችንን ዝርግፍ አድርገን እንናገራለን። የሚፈጠረውን ነገር መቀየር ካልቻልኩኝ the way I react to it ለዛ ነገር የምሰጠውን ምላሽ እኔ ነኝ መቀየር የምችለው። ነገሩ ማይቀየር ከሆነ እኔ ልቀየር ነው በሌላ ማለት